ሀገረ ኢትዮጵያ ዛሬም ደሃ ነች። ኢትዮጵያ ደሃ አይደለች፣ ሀብታም ናት ብለዋል አይደለም እርሶ? አዎ። እኔ ደግሞ ደሃ ናት ነው የምለው። ፖለቲካ ብቻውን የትም አያደርስም። በጣም ጥልቅ የሆነ ፖለቲካዊ ድንቁርና ነው። ቺን ሀገር ችግር ላይ ጣሉ ፖለቲከኞች ናቸው። ወታደር ድንበር መጠበቅ ነው እንጂ መንግስት መሆን አይደለም። ሊጠይቁ በአመት አንዴ ምናምን ሲመጡ በስልቻ የሚሆን በሆነች ነገር ቋጠር አድርገው ስንዴዋንም ምናምን መጥቶ ይመጣል። አሁን እኮ መንግስት አያሳልፍም። ረጅም ጊዜ ብድር እንኳን ማቅረብ ማትችል ሀገር ናት እንዴ? ረሃብተኛ መንገድ ተዳዳሪ ኢትዮጵያ ውስጥ እንዳለው ሁሉ ለምሳሌ እንደን ሊቃጠር የሚችል ሀብታም ኢትዮጵያን ፈጥራለች። ባልተማሩ አባቶች ተገንብታ በተማሩ ሰዎች እየፈረሰች ያለች የተጎዳች ያለች አገር። ጣቢያው አሻም ቴሌቪዥን ፕሮግራሙ ወረት ነው። እንግዳችን ዶክተር ደምስ ጫንያለው ናቸው። አጀንዳችን የኢትዮጵያ ግብርና ከየት ወዴት የሚሰኝ ነው። አሁን ለምሳሌ ጂዲፒ አሁን በቀደም ያልኩ የሪፖርት ስታይ የብሔራዊ ባንኩ የኖቨምበር አሁን ኖቨምበር ላይ ወጣው ላይ አውጥቷል የሴክተሮቹን እድገት የአጠቃላይ ኢኮኖሚ እድገት እና የሴክተሮችን ድርሻ እዛ ላይ እስከማስታውሰው ድረስ ወደ 31.8 ደርሷል ይላል። የግብርናው ድርሻ ከአጠቃላይ እንትን በእርግጥ እኔ ብዙ ጊዜ ይሄንን ዲስፒዩት አደርጋለሁ፣ በግልጽም ጽፌያለሁ። ምናልባት አሁንም ደጋገምክብኝ አትበል እንጂ በመጽሐፌ ውስጥ ስለዚህ ጉዳይ ጽፌያለሁ። እኔ ዛሬም ድረስ ቢሆን እኔ የግብርና እንትን ለማክሰፍ ሳይሆን በገቢም ሆነ በስራ ፈጣሪነት ግብርና ወደ 50% በላይ ነው የሚይዘው ባይ ነኝ። ቅድም ያልኩ ነው ትልቁ ክፍተታችን ያለው የግብርናን እንትን መረዳት ነው። የግብርናን ግብርና እንደ ዘርፍ ምንን ያካትታል የሚለውን እንደ መዘንጋት ነው። ለምሳሌ ዘ ትራከርስ ዌርሃውሲንግ ምናምን ወስደህ ማዳበሪያንም በለው ከማዳበሪያ ከፖርት እስከምንጠቀምበት ድረስ ወይ ደግሞ ምርትን ኤክስፖርት ምታ ቡና ይሆነ ይሄን የሚያመላልሰው የትራንስፖርት ሲስተሙ የግብርናው ዘርፍ ውስጥ ነው ያለው፣ ምንም ውስጥ አይደለም ያለው። ገብቶሃል? እና ብዙ ኮንሰፕቹዋል ችግር አለ። ባይ ዘ ወይ በስራ ረገድ ለምሳሌ ኢፍፕሪ እኔ ያንን በሰራሁበት ጊዜ ተመሳሳይ ጥናት አጥንተው ወደ 54% ግብርናው እንደሚይዘው ነው። የስራው ነው የምልህ። እርግጥ የብሔራዊ ስታቲስቲክስ መረጃዎችን ስታይ ዛሬ በሀገሪቷ ውስጥ ተቀጥረው ከሚሰሩ ሰራተኞች በደንብ ካወጣኸው ከነቀስከው ከ75% በታች የማያንሰውን የያዘው ግብርናው ዘርፍ ነው። በየትኛውም በለው በተለይ በመንግስት ማካሄድ የትየለሌ ነው የሚሆነው። ለምን ብትለኝ መንግስትም ኢኮኖሚ የሚያለው ከግብርናው ጋር ነው። ስራው ሙሉ ወረዳ ላይ ብትሄድ በአብዛኛው ከማዕድን ከግብርና ጋር በፖፑሌሽን አንጻር ስታይ ሌተስት ለምሳሌ እኔ ያለኝ ፍገር አንተም ታውቀዋለህ የሚወጣው በአሁኑ ሰዓት ወደ 28.2 ደርሷል ነው የሚባለው አርበን ፖፑሌሽኑ። ዘን ምታው ይሄንን አርበን ፖፑሌሽኑ ከቶታል ፖፑሌሽኑ የሚወጡ ስታቲስቲክሶች ያንን ነው የሚያሳዩን። መረጃው ስታቲስቲክ የተቀመጠ እንትን ነውና ያ ከሆነ የቀረውን ስታወጣውና በአሁኑ ሰዓት አለ የሚባለው ነው ቁጥር ስታይ ወደ 90 በምናምን የሚሞላው ገጠር ውስጥ ነው የሚኖረው ማለት ነው። ከዛው ሊትራሊ 90 ሚሊዮኑ ያለው ግብርና ውስጥ ነው። ግልጽ ነው አባህል እና ግብርናው ኢንተርምስ ኦፍ ይሄ ምልህ በቁጥር ሲሆን ነው። ቅድም ያልኩ ለምሳሌ የተቀጣሪነትን እንዲህ እያል ስለ ግብርናው ብዙ መናገር እንችላለን። ኢትዮጵያ በግብርናው ዘርፍ ከአፍሪካ ወንድሞቻችን ጋር ስንወዳደር ስንነጻጸር ወርድና ስፋቱ ቁመቱ ምን መሳይ ነው? እዚህ ላይ ያጠኑት ነገር አለ? ዌል አዎ እንግዲህ ይሄ ጥያቄ በቀላሉ ዝም ለምትመልሱ አይደለም። ግን ከዚህ በፊት ከሰራኋቸው ስራዎች አንጻር ብናይ አንደኛ ኮምፓራቲቭ አናሊሲሱ በጣም ጥንቃቄ ያስፈልገዋል። በአንድ ወቅት ለምሳሌ ኢሲኤ በ2013 ሪቲንኪንግ አግሪካልቸር ትራንስፎርሜሽን ኢን አፍሪካ የሚል ጥናት አስጠንቶ ነበር። 5 የአፍሪካ ሀገራት ራሱ ከኋላ ብዙ እንትን አለው። የኢትዮጵያ ኬዝ ነበር። የኢትዮጵያን ኬዝ እኔ አንድ
ጓደኛ እንግሊዝ ሀገር ነው አሁን ያለው ምን ተስኖት ከሚባል ጋር ነው እኛ ነበርና አዘ ኮንሰልተንት የሰራ ነው ከሌሎች ሀገሮች ጋርና በምናነጻጽርበት ጊዜ ኢኮኖሚያቸው በግብርና ላይ እንደኛ ከተመሰረቱ ጋር መሆን አለበት። ዝም ብለን ሀገራትን መምረጥ የለብንም። ሁለተኛ ኢኮኖሚያቸው በግብርና ጋር የተያያዘ ቢሆን በሌላው የተፈጥሮ ሀብት ሰይ ነዳጅን በል ምናምን አጠቃቀማቸውና ሊኖራቸው ጋር ብዙ ነገሮች ማየት አለ። ለምሳሌ ከጋና ጋር እናስተያያት ኢትዮጵያን ከጋና ጋር በምታስተያይበት ጊዜ በህዝብ ቁጥር ካነሳህ የኢትዮጵያ ህዝብ ቁጥር የጋናን 4 እጥፍ ነው የሚሆነው። 4 እጥፍ ነው በህዝብ ቁጥር። ስለዚህ በቆዳም ስፋት ስታይ ተመሳሳይ ነው ያለን። በነገራችን ላይ ለምሳሌ እኛ 1.1 ምናምን ሚሊዮን ስኩዌር ኪሎ ሜትር ሲሆን ጋና አሁን ወደ 238,000 ምናምን ነው አገሪቷ በአጠቃላይ በቆዳ ስፋት። ግን ሁለታችንን በምታይበት ጊዜ እኛ ኦልሞስት አሁንም ቢሆን እንዳልኩህ ለምሳሌ በኤክስፖርት በምታይበት ጊዜ ወደ 80% ከግብርና ነው። አሁንም እኮ ነው። አሁንም ቢሆን ከ70 እንደ አመቱ እንዲህ ይላል። እርግጥ በግብርና ውስጥ ለምሳሌ የቡናው ድርሻ እየቀነሰ መጥቶ ሌሎች እየገቡበት ነው። እንደዚህ እያለ ይሄዳል እንጂ ሰብስበህ ብታየው ወደዛው ነው አሁንም ቁጥራችን ያለው ግብርና ውስጥ የሚገቡት። ጋና ግን ወደ 30 የኛን ግማሽ ያህል ነው የምታነጻጽረው። በነገር ላይ በማምረት አንጻር ስትሄድ ኢትዮጵያ እውነቱን ለመናገር ብዙዎቻችን እንደምንገምተው አይደለም። እንግዲህ ሀገራትን መምረጥ አለብህ። እኔ በአንድ ወቅት ቱኒዝ ሄጄ ነበር። አፍሪካ ዲቨሎፕመንት ባንክ ሄድኩት እንደ አማካሪ ሆኜ። ባይዘወይ ጽሁፍ ጽፌ አወጥቻለሁ በዛ ስራ ስለ ግብርና ውሃ ልማትና ማኔጅመንት የሆነ አድቫይዝ እንድሰጥ ነው። በዛ ጊዜ የኖርዝ አፍሪካን ሀገራት የውሃ አጠቃቀም የግብርና ምርታማነት ምናምን አይቼ ነበር። ሶ ኢንክሬዲብል ከእያንዳንዷ ጠብታ ውሃ ተጠቅመው የሚያመርቱትን ስታይ እኔ ሄድኩባት ትንሿ ቱኒዝ እንኳን የሚገርም ነው የሚሰሩት ስራ የሚገርም ነው። እያንዳንዱ እንትናቸው ስትሄድ እንደዚህ ሆልሴል ማርኬት ላይ ስትሄድ የታሸገም በለው ፍሬሽ እዛው ቱኒዚያ ውስጥ የሚመረት ግን ውሃቸውን በጥንቃቄ በጠብቷን ተቆጣጥረው እየሰሩ ነው። የነ ግብጽ ነው ምናምንም አይቻለሁ። በሌላ ተቃራኒ የዛሬ 2 ዓመት ናይጄሪያ ሄጄ ነበር። ስተረብል ገና ብዙ ለመማር ነው ከኛ የሚፈልጉት። እንደሚወራው አይደለም። እንትን ድህነቱም በምግብ በተለይ ችግር ላይ ናቸው። አዎ ነዳጅ ምናምን አላቸው፣ ግን የሱንም ተጠቃሚ ያልሆኑም ብዙ ነገር አለው እና ወይ ያን ሪሶርስ ተጠቅመው አላለሙትም ሀገራቸውን። እንደዛ ነው። ከዛ አንፃር ዛሬ ባለንበት ሁኔታ እኔ አሁንም ቢሆን የተሰራው ማድነቅ አለብን። በኢትዮጵያ ውስጥ በአሁኑ ጊዜ በግብርና ውስጥ የሚደረገው እንቅስቃሴ በጣም ግሩም ነው ያለ ነው። እኔ ጥያቄ የሚያደርገው ከዚህ የበለጠ መስራት ይቻላል። ሁለተኛ ካለን ችግር አንፃር ብዙ መስራት አለብን። አንተ ቅድም ካነሳቸው አንፃር ነው የሚሆነው እንጂ ከብዙ ኬንያ እኔ ሰርቻለሁ፣ ታውቃለህ፣ ብዙ አመት ሰርቻለሁ፣ አውቀዋለሁ ውስጡ ነው። በአንጻራዊነት ለዘመናዊ ቴክኖሎጂ ያላቸው ተጋላጭነት ገበሬዎቹ ጥሩ ነው ከኛ ጋር ስታስተያየው ከዘር ጋር ከማዳበሪያ ምናምን። ምክንያቱም ሲስተሙ እነዛ በግል የተያዙ ናቸው። መንግስት ራሴ ይጨማለቅበታለሁ ብሎ አይደለም የያዘው። ከእንደዚህ አይነቱ መውጣት አለብን። ያ ሲሆን የኢትዮጵያ በተሻለ ሁኔታ ላይ ነው ያለ ነው። እንደዚህ ማስተካከል ያለብን ነገሮች ካስተካከልን አሁን ከመስኖ ጋር የምናደርገው እንቅስቃሴ ኢንክሬዲብል ጥሩ ነው። ስለነበርኩበትም አውቀዋለሁ ከኋላ። ስለዚህ የምንሰራው ኮምፓራቲቭ አናሊሲስ ያንን ከዚህ የሚለው ትንሽ ጥንቃቄ ስለሚፈልግ ነው እንጂ
ያን ያህል መጥፎ አይደለንም። እንደውም ኤግዛምፕለሪ የምንሆንባቸው ብዙ ነገሮች አንዳንዱን ከኛ መጣው ግን አንዳንዶቹ እየቀደሙ ነው በአንዳንዱ ኤሪያ። መልካም ዶክተር ደምስ ጊዜ ለመቆጠብ ወደሚቀጥለው ጥያቄ አልፋለሁ። ጣቢያው አሻም ቴሌቪዥን ፕሮግራሙ ወረት ነው። እንግዳችን ዶክተር ደምስ ጫንያለው ናቸው። አጀንዳችን የኢትዮጵያ ግብርና ከየት ወዴት የሚሰኝ ነው። ጥያቄን እቀጥላለሁ። ዶክተር ደምስ በገጠርና በከተማ መሃል የመደብ ትግል ያለ ይመስለኛል። እታረማለሁ ስህተት ካለው። ከተማውን እየመገበ ያለው ገጠሩ ሆኖ ሳለ የመሰረተ ልማት ግንባታ ትኩረቱ ወደ ከተሜ ዘንበል ያለ ነው። በአብዛኛው አንድ ሰሞን መብራትና ውሃ ከተሜው ቢጠፋበት የከተሜውን ጉርጉሮ የሚቻል አይደለም፣ ጠንከር ያለ ነው። ምክንያቱም ከተሜው ለሚዲያ ቅርቡ ነው። መዘጋጃ ቤትም እንደዚያው። ከተሜን ማስቀየም የፖለቲካ ጣጣም እንዳለው እሙን ነውና ከተሜ ይደመጣል ነው። እኔ የምለው እያኖረን ላለው ገበሬ ማን ይጩህለት? በእውነቱ ይህ የኢኩዊቲ ጥያቄ ያስነሳም ወይ? አንዳንዶቹ አሁን ይሄን ሲጠይቅ ደምስ ሳይጮህ ቀርቷል ብለው አይደመድሙም። እንጮሃለን። ግን መጀመሪያ ይሄ መደብ ትግል የምትለው እኔ እንግዲህ እሱን ላንተ ነው የምተው። ከኔ የበለጠ እንደዚህ አይነት ነገሮች ላንተ ይመቻኛ። ድሮ የመደብ ትግል ሲባል ይሄ ምንድነው ሀብታም ድሃ ወይ ደግሞ ቡርዣውና ምናምን እንዲህ የሚለው ነው። በአካሄድ ብዙ ጊዜ ከፖሊሲ ከአንዳንድ አካሄዶች እንትኖች ትኩረት የሚፈልጉ ነገሮች አሉ። እኔ ግን ቅድም ብያለሁ ከኢህአዴግ ጊዜ ጀምሮ ግን በተለይ ባለፉት ጥቂት ዓመታት ትላልቅ ለውጦች አሉ። በተለይ ከኢህአዴግ ጊዜ ጀምሮ በመሰረተ ልማት ቅድም ያነሳሁት የገጠር መንገዶችን አስመልክቶ እንግዲህ ገጠር መንገድ ዝም ብለን አይደለም ነው እና የገጠር ትራንስፖርት ሲስተሙን ምክንያቱም ከከተሜው ጋር ጥሩ ቁርኝነት እንዲኖረው ለማድረግ መንገድ፣ ስልክ፣ ኃይል እንደዚህ ምክንያቱም ወደ ገጠሩ ገብተህ ገጠር ውስጥም ኢንዱስትሪ ይስፋፋ ካልክ ኢነርጂ ያስፈልጋልና ታስቦ እየተሰሩ ያሉ ነገሮች አሉ። እኔ በሁለቱ መካከል ትልቁ ክፍተት ያለው ከነዚህ ጋር አይመስለኝም። ገበያው ጋር ነው ያለው ችግሩ። በቃ ይሄ አንፓክት መደረግ ያለበት የገበያ ስርዓቱና በስርዓት ውስጥ ያሉ ተዋናዮች የሚጫወቱት ጨዋታ በሁለቱ መካከል በከተማውና በገጠሬው መካከል ያለውን ግንኙነት የበለጠ የተሳለጠ እንዲሆን ለማድረግ በተረፈ እንጂ ዛሬ በምትሄድበት ጊዜ በደንብ እየተናበቡ ነው። አዲስ አበባ የምታገኘውን ዲስኮ ቤት ቱርሚ ሐመር ታገኘዋለህ። ምናልባት እዚህ ከሚመሳሰሉት ጋር ከአርብቶ አደሩ ጋር ሊሆን ይችላል። ዲስኮ ቤት ማታ የምታመሸው ይመጣሉ። እነሱም እስከዚህ ድረስ ሄደዋል። እኔ ተንቀሳቅሼ ስላየሁት ነው የምነግርህ። ኦኬ እንደውም ያየሁት ዲመካ በዛ መስመር ሄደ ከሆነ ወደ ሐመር እንትን ስትሄድ ወደ ቱርሚ ስትሄድ ዲስኮ ቤቱን በሄድኩበት ጊዜ ማን የከፈተው ስላቸው አርብቶ አደር ነው። ይሄ ፓስቶራሊስት ነው እዛ የከፈተው። ትስስሩ በማህበራዊ በለው በለውጥ አንጻር በምን ብዙ ነገሮች እየመጡ ነው። ግን ምንድነው ቅድም በተደጋጋሚ ያነሳ ነው ጉዳይ ነው። አንዱን የመጎንተሩ ሳይሆን አሁን ምንድነው የምሰማው ጉምጉምታ ለምሳሌ በምግብ ያው አዚፍ ታች ያለው እሱን ለመፈግ ፈልጎ ያስወደደበት ይመስለዋል። ገበሬዎችም ተቸግረዋል እኮ ከተሜውን በቀላል እንደሚያበሉት ያውቃሉ። በጥራጥሬም በለው በአትክልትም በለው በምናምን ገበሬው ራሱ ከመረጠውን በቀላሉ ለመሸጥ አልቻለም። በገበያው ስርዓትና በገበያው ምንድነው ለቼን ሰንሰለት ውስጥ ያሉ ተዋናያን ሚና እንትን ስለሆነ ስለዚህ በመሐከለ ያለው አሁንም ጥንቃቄ እንዲደረግ ፈልጋለሁ። እኔ በመለው ድለላና የድለላ ስራ ነው ብሮከርስ አለ። ግን በኢትዮጵያ ውስጥ መጥፎ የሆነ ይሄ መሃል ተዋናያን የደላሎች ጨዋታ ተገቢ ያልሆነ እንትንን ፈጥሯል። ይሄ ምንድነው መቃቃርን ወይም አለመግባባትን ብሮደር በሆነ መንገድ ማለት ነው። ሁለተኛ አንተ ብዙ ጊዜ ፖለቲካው ራሱ ድሮ የኔና አንተ ዘመዶች እንግዲህ አንተም እንደኔ ከገጠር የመጡ ዘመዶች ያሉ ብዬ ነው ገምተው
ሊጠይቁ በአመት አንዴ ምናምን ሲመጡ በስልቻ የሚሆን በሆነች ነገር ቋጠር አድርገው ስንዴዋንም ምናምን መጥቶ ይመጣል። አሁን እኮ መንግስት አያሳልፍህም። ሌላው የተፈጠረው ብቻ ይሄ ነው ችግር እየፈጠረ ያለው ባይነኝ ነኝ። ወደ ሶት አናሊሲስ ልምጣ። ጥያቄን እየጨረስኩ ነው። የኢትዮጵያ ግብርና ይሄ ጥንካሬ ያለው የሚሉት ነገር ድክመቱ፣ እድልስ ይታየውታል? የኢትዮጵያ ግብርና እድል አለው? ፈተናዎቹስ ምንድን ናቸው? የኢትዮጵያ ግብርና በመጀመሪያ ደረጃ ኦፖርቹኒቲዎቹ ብዙ ናቸው። ምክንያቱም ያለህ የተፈጥሮ ሀብት ጸጋ ለግብርና በአመት በተለያየ ወቅት ማምረት የማስቻል እንደሌላው እኮ የተነፈገን አይደለም። በጥቅሉ ስታዩ እኮ ለግብርና የተሰጠች ሀገር ናት። የግብርና ስለ ብሮደር በሆነ ቅድም ዳይሜንሽን ነው። ኢቭን በእርሻው እንኳን ብታይ በተለያዩ አካባቢዎች በተለያየ ሲዝን እንደምታውቀው ወደ 10 ምናምን አግሮ ኢኮሎጂ የግብርና ስነ ምህዳር አለን። በቃ ሙሉ ሌሎችም አይ ቲንክ የሚመጡብን ደጋግሞ ለዛ ይመስለኛል ይህንን ለመጠቀም እና ከዚህ አንጻር በአሁኑ ሰዓት በጣም ትልቅ ጥንካሬ ብዬ የምገምተው ይህንን አፕሪሼት ሳላደርግ አላልፍም። እንደ ሴክተር ውስጥ እንደ መቆየቴ ብዙ አይቻለሁ በየጊዜው። አሁን ያለው አመራር ቁርጠኝነት የሚደነቅ ነው። ለውጥ ለማምጣት ያለው ተነሳሽነት። ችግሩ ግን ምንድነው? ሙያተኛን ከማዳመጥና ከመመከር አንጻር ያለው ድክመት ያስፈራኛል። እንደ ስጋትም ወስደዋለሁ። ቁርጠኝነቱን ባምንም እኛንን አዋቂ ብቻ የሚለው አካል ደግሞ ያሰጋኛል። ምንጊዜም ያለውን ቅድም ያልከውን እድል እና እምቅ ሀብት ወደ ውጤት ለማምጣት በቃ የግብርና ሙያተኞች ቦታቸውን እንዲያገኙ ያስፈልጋል። ሲመከር መደመጥ አለበት። ፖለቲካ ብቻውን የትም አያደርስም። መስኖ ከውሃ ከዝናብ ጥገኝነት እንውጣ፣ በመስኖ እንስራ፣ ጥሩ ነው ቁርጠኝነቱ። ግን እያነሳህ ስንዴ የማይበቅልበት ቦታ ላይ ሁሉ ቲማቲሙን አትክልቱን አንስተህ በመስኖ ስንዴ አምርት ካልክ ችግር ነው። ግልጽ ነው አባባሌ? አዎ። ስለዚህ ይሄ በተለይ እንትን ስጋቱ አለኝ በዚህ ከቀጠለ። በጣም የበለጠ ደግሞ የሚያስፈራኝ ምንድነው መሰለህ? የተለያዩ መድረኮች ላይ ይገናኛለሁ። እንደምንም ተብሎ ጥሩ ሙያተኞች ፖለቲካ ውስጥ እንዲገቡ ተደርገዋል። በተለይ ያገዛዙ ክሬሙ እየተመረጠ ገብቷል፣ አገልጋይ እንዲሆን ይደረጋል። አዎ፣ እዛ ውስጥ ከገቡ በኋላ ግን ነፃነቱ ሳላቸው ወይም ፕሮፌሽናል እሱ ልልህ ነበር። አሁን በተለያዩ መድረኮች ላይ በፊት ስንገናኝ በደንብ እንነጋገራለን፣ እንመካከራለን። ሀሳቡንም ይዘው ይሰጠዋል፣ እድልም ይሰጠዋል። አሁን አይናገሩም፣ አይተነፍሱም። ወይ የስ ወይ ነው አይሉም። ጎመን በጤና ብለዋል ነው በግልጽ መታወቅ ያለበት ነው። አሁን አስቸጋሪ ሁኔታ ውስጥ ነው ያለ ነው የሚመስለኝ። ቅድም እንዳልኩ ይሄ ፖለቲካ አመራር የምትለዋል አይደል? በቃ እኔ ያልኩህን ሌላ ነገር ካለ እዛ አትናገር፣ ወይም ሀሳቡ የምትቀበለውም ከሆነ እዛ ተቀብያለሁ አትበል። ፖለቲካል ኮሬክትነስ የሚኖረው እዚህ ከመጣ በኋላ እኛ ከፈቀድልህ ነው የሚለው ብዙዎቹን ያሽመደመዳቸው ይመስለኛል። ይሄ ከባድ ስጋቶች አሉን። በተረፈ ግን ቁርጠኝነቱ ካወቁት በስንዴ የተሰራው ስራ ምን ጊዜም አፕሪሼት ማድረግ ያለብን ጉዳይ ነው። በሌሎችም እየተሰሩ ያሉ ስራዎች እንዳሉ አውቃለሁ። በሌሎቹ ሰብሎች ላይ እንደዚሁ እየተሰሩ ያሉት ግን አንዳንዴ ለምሳሌ አንድ ምሳሌ ልስጥ። መደማመጥ ከሌለ የሚመጣው ችግር በጥጥ ላይ አሁን የተከሰተው የዛሬ 3-4 ዓመት በፊት ይሄንን በተደጋጋሚ በተለያዩ መድረኮች ተናግሬ ያለው። በኋላ እንደውም ስትሪንግ ኮሚቴውን ተቋቁሟል፣ ይሄን ሶልቭ እናደርገዋለን። ደረብረት በሆነ የውጮቹ እንቅስቃሴ ቢቲ ኮተን ምናምን የውጩ የሚገባ ብዙ እንትን ነበር። የሀገራችን ጥጥ አምራች ገበሬዎች የግሉ ከጨዋታ ውጭ እንዲሆኑ የሚያስችል አይነት እንቅስቃሴ ተገኘ። አምና እና ዘንድሮ አይተን እንደሆነ ችግር ተፈጥሯል። ጥጥ ከውጭ እንኳን ከገበያ ላይ ለማግኘት ኦኬ። ይሄ ለምንድን ነው ሙያተኞች ሲናገሩ ውይይት ሲደረግ መደማመጥ የሌለበት? አሁን በመስኖ ብያለሁ፣ ጥሩ ነው ውሃ ግን ተጠንቀቁ። ዝም ብለ ማፍሰስ ብቻ አይደለም። የሳሊኒቲ አንተ ሄደ መልካወረን ምናምን ስትሰራ ይቻለሁ። ያው ምርምር ውስጥ ስለነበርኩ አውቃለሁ።
ብዙ ሰዎች አሉን ይመክራሉ። ጥሩ ነው እኮ ውሃ መጠቀም፣ ግን ጥንቃቄ ያስፈልገዋል። ኦኬ ውሃውን አፈሳሰስ ላይ ፕላስ የተለያዩ ነገሮች የሚሉ አሉ። ይሄ ከሳሊኒቲ ጋር እንፈጠር በቃ እዛ እታች ያለው አንድ የወረዳ መሪ ምናምን በቃ እሱ ነው አዋቂ፣ እሱ ያለውን ብቻ ነው ማድረግ ያለብህ። አንዳንዶቹ እንደማያበቅልም እያወቁ ይዘሩበታል ከዛ በኋላ በኋላ። ስለዚህ ግብርናው አሁን አንተ ባስቀመጥከው የራሱ እድሎች፣ የራሱ ጥንካሬዎች፣ የራሱ ስጋቶች ያሉበት ነው። ዛሬ ግን ኦቨርኦል ግን ዶክተር ደምስ ምርጥ ዘር፣ የአፈር አሲድነት፣ ማዳበሪያ፣ አነስተኛ ማሽነሪዎች አሁን ለምሳሌ የኢትዮጵያ ተራራማ አካባቢዎች ናቸው። የሃይላንድ ነው በተለይም ታራሹ አካባቢና ከፍተኛ በልክ የሆኑ ማሽኖችን የማረሻ ወይም የግብርና ኢንዱስትሪ ቱሎቹን ጥቅም ላይ ለማዋል ያስቸግራል ነው። አንድ ቱል ማሽነሪስ አምርቶ ለህብረተሰቡ ምክንያቱም ሌበር ኮስቱን ቀንሶለት ብዙ ሰዓት ከሰራ ፕሮዳክቲቪቲ ይጨምራል ተብሎ ስለሚታሰብ ማለት እነኚህ ችግሮች ወሳኝ ችግሮች አይደሉም ወይ? አሁን የመንግስት የፖሊሲ አቅጣጫ የምናየው አሁን በኮሪዶር ልማት በጣም ፕሬስ ተደርጎ ሲሰራ እናያለን። ቅድም ከእርስዎ ጋር በኋላ እንነጋገርበታለን። የፖሊሲ ሪኮሜንዴሽን አቅርቡ ብዬ ስጠይቆት እሱን ጠይቆት ያው የተለመደ ነው የፖሊሲ ፕሮግራም ስለሆነ ወረት እሱ ላይ መጣ እና እነኚህ አሁን ቅድም ያነሷቸው የሳሊኒቲ አሲዳማነት፣ የምርጥ ዘር፣ የማዳበሪያ አክሰስ የማግኘቱ ነገር፣ አነስተኛ ማሽነሪዎችን እነኚህ ችግሮች አይደሉም? እውነት የኢትዮጵያ መንግስትና ህዝብ ለዚህ 80% ለሚሆነው ኢትዮጵያን ተሸክሞ ላለው ገበሬ ይሄንን ፕሮቫይድ በሪቮልቪንግ ፈንድ በረዥም ጊዜ ብድር እንኳን ማቅረብ ማትችል ሀገር ናት እንዴ? ከማዳበሪያ ከዘር ጋር እርግጥ ብዙ እንቅስቃሴዎች አሉ። በተለይ ከዚህ ጋር ሲሪየስሊ ትኩረት ተሰጥቶት መሰራት ያለበት አሁን ቅድም አንተ ያነሳኸው በሜካናይዜሽን አካሄዳችን። ሜካናይዜሽን በጣም ብሮደር የሆነ ሀሳብ ነው። በተለይ ከዚህ ከትራክተራይዜሽን ጋር ከነሱ ጋር ከሚደረግ እንቅስቃሴና ሀገራችን ካላት የእርሻ ማሳዎች ስፋት አንጻር ምርታማና ውጤታማ እንዲሆኑ ከተፈለገ በአመራረጥ ረገድም ጥንቃቄ ያስፈልገዋል። በተለይ እኔ አሁን በቅርብ ጊዜ በሙያው ላይ ያሉ አንዳንድ ሰዎች ስንነጋገር ለምሳሌ ትራክተር ከፈረስ ጉልበቱ ጀምረህ ባለ 2 ጎማ ባለ 4 ጎማ እንዲህ እየተባለም ይካሄዳል። ግን በአገር ውስጥ አሁን ሰው ብዙ ጊዜ በበሬና በምን ማረሱ ኋላቀር አድርጎ እንደሚያውነው፣ ግን ኢቭን በሙያ ያሉ የግብርና ኢንጂነሮች እንደሚነግሩኝ የማረሻውን ትንሽ አለ አይደል ሎዱንና ፔኔትሬሽን እንትኑን ቀይረህለት ምናምን ብታሰረው የበለጠ እንደው ምርታማ ፓኬጅ ይኖረዋል። እርግጥ በፓኬጅ የሚሆነው ያ እንደሚሆን ነው የሚነግሩና በዛ ስራ በዛ ረገድ ብዙ መሰራት አለበት። ሌላው አሁን ከዚህ ከማዳበሪያ ጋር የተያዙ ስራዎች መስራት አለባቸው። ምርጥ ዘር ጋር እንደምታውቀው በአብዛኛው ኢንስቲቱሽናል የሆኑ ችግሮች አሉ። ግን አሁንም ቢሆን 90% በገበሬዎች ማሳ ላይ የሚመረጥ የምርጥ ዘር ነው። እንግዲህ አገልግሎት ላይ ወደ 84% ድረስ የምንሰጠው መጀመሪያው እንግዲህ ደረጃዎች አሉት እና እንደምታውቀው ብዙ ጊዜ ምርጥ ዘር በሚባልበት ሰዓት የምናተኩረው የተወሰኑ እህሎች ላይ ነው። ለእንደዚህ አይነት ውይይት ላይ እንደ ስንዴ፣ በቆሎ የመሳሰሉ ጤፍ የመሳሰሉ እና ኤኒዌይ እንደዛ ነው ማየት የምንችለው። ግብርናን በተመለከተ የመጨረሻ ጥያቄ ላይ ደርሻለሁ። ጌታዬ ግብርና ለግብርናችን የሚበጅ የፖሊሲ ሀሳብ ይሰንዝሩ ብለውት እስቲ ለመንግስት ምክር ለግሱ። እኔ አሁንም በግልጽ ለመንግስት ማሳወቅ የምፈልገው የመሬት ፖሊሲያችን አሁንም በጣም ወሳኝ የሆነ ጉዳይ ነው። ቅድም አንተ ከመነሻ ነው የጀመረው። አዲስ ፖሊሲ በለው የተከለሰ በለው ምናምን በመሬት ጉዳይ ላይ በደንብ ፍንትው ያለ ግልጽ የሆነ የኔ አቋም ደግሞ ግልጽ ነው። በዚህ በተለይ መሬትን በዚች አገር ላይ በሪፖርተር ላይ በጻፍኩት አርቲክል ላይ አንድ
የቀረበ ጽሁፍ ዋልታ ረገጥ ነው፣ የመንግስት ሲሆን የግል ይሁን የሚል ብቻ ነው ያለው ምናምን በሚል አንዱ ሲያቀርብ አይደለም ክርክራችን። የመንግስትም የግልም የወል የጋራም የህብረተሰብም ሊሆን ይችላል። ይህ ነው ኦኬ። ግን መስማማት ያለብን የግል የሚለው መኖር እንዳለበት ነው። ለውጥም ሊመጣ የሚችለው ያ ሲሆን ነው። አንዳንዴ የሚነገረን ህገ መንግስቱ ምናምን እንደሚያንቅ ነው። እሱ ከመሬት ጋር የተያዘ አንደኛው የፖሊሲ ኤሪያ ላይ አሁንም ትልቅ ክፍተት ያለ ነው። እኔ ብቻ ሳይሆን የተለያዩ ያነሱታል። ሁለተኛው ግን አሁንም ድረስ ችግር ያለው ገበሬዎቻችንን ነፃ የኢኮኖሚ ተዋናያን መሆናቸውን አምኖ አለመቀበልና ያንን ተቀብሎ ደግሞ እንደማናቸውም ነፃ የግል ኢኮኖሚ ተዋናያን ተገቢ የሆነ አገልግሎት እንዲያገኙ እየተደረጉ አይደለም። እንደ ነፃ ነው የማወራው። በ2009 በጻፍኩት መጽሐፌ ስለ ተፈጥሯዊ ነፃነት፣ ስለ ጥገኛ ነፃነት፣ ስለ እውነተኛ ትክክለኛ ነፃነት የሚል በእንግሊዘኛ ነው። ናቹራል ኖሚናል እንደዚህ ያለ ኖሚናል። በአብዛኛው ገበሬዎቻችን ጥገኛ እንዲሆኑ ነው ሆነው ነው ያሉት። አሁን የሚነገሩ ነገሮች ሁሉ እኛ አምርተን ሲሉ ነው የምትሰማው። ፖለቲከኞቻችን የት ነው የሚያመርተው? የሚያመርተው ገበሬው ነው። ገበሬው የበለጠ እንዲያመርት ከፈለክ ግን ነፃነቱን መስጠት አለበት። እኔ ነፃነቱን ስለ ፖለቲካ አይደለም፣ የዲሞክራሲ ድምፅ መስጠቱን አይደለም። እሱማ ይሰጣል፣ እሱ ችግር የለበትም። ገበሬ ደግሞ ራሽናል ነው፣ አትጠራጠር። ለእኔ ኢራሽናል ነው ብለው እንደሚያስቡት አይደለም። በጣም ግን እኮ ዶክተር ደምስ ዘሞስት ስኬፕቲካል ፍጡር ገበሬ እኮ ነው። በጣም ተጠራጣሪ ፍጡር እኮ መሆንም ይገባዋል። መሆን የሚገባው ምን መሰለህ? እናንተ እዚህ ተፈጥሮ በማያታግለን መንገድ እየወሰን ነው የምንሄደው። ገብቶሃል? ተፈጥሮ እኔ እናንተ የተመረተ የሚጠጣም ከሆነ ቢራ ላጠጣ ትችላለህ። የሚለበስ ጫማም ከሆነ የተለበሰው ምናምን ሄደን ብላክቦርድ ላይ ምናምን አላይ ኮምፒውተር ላይ ቁጭ ብለን ገበሬ ከተፈጥሮ ጋር ነው። ተፈጥሮን ሙሉ ለሙሉ ልትተዋት አትችልም። የሚሰራው ሌት ተቀሩ ኦኬ። በዛ ላይ መመርኮዙ ተጠራጣሪ እንዲሆን አድርጎታል። ግን እውቀት አለው፣ ጥበብ አለው፣ ያውቃል፣ ትሬንድን ያውቃል። ያ ሁሉ ግን ለውሳኔው ይጠቅመዋል። ነፃ ወሳኝ እንዲሆን ካላደረግከው አይሆንም። ገበሬ ለምን ዘንድሮ ስንዴ ዘርቶ የሚቀጥለው ባቄላ መስራት እንዳለበት ወይ እንደዚህ እኔና አንተ ስላስተማር ነው አይደለም፣ ያውቃል። ገበሬ ወልመራ ላይ ሄደህ ስንዴ የሚያመርትበት ላይ ተልባ ብትለው ኧረ ተው ይልሃል። አይ እኔ ተመራማሪ ነኝ ይፈቅድልሃል። እየነገረህ ነው የሚጠራጠርህ፣ እየተጠራጠረህም ይነግርሃል። ሁለቱንም ያደርጋል ገበሬ። ለእኔ በዚህ አይነት እንትን ውስጥ ባንገባ ግን የእኔ የምለው ምንድን ነው ነፃነት ስል አንድ ገበሬ በመጀመሪያ ደረጃ ነው አትነግረውም ለገበሬ። እኔ እውነቱን ልንገርህ አይደል፣ ስለ ስራ ለገበሬ አትነግረውም። ለገበሬ መንገር ያለበት ስለ ቴክኖሎጂ ነው። ኦኬ። አዎ በሌሊት ተነስቶ ስንት አቋርጦ ተሸክሞ ምን ጊዜ ማረስ እንዳለበት ምን ጊዜ መኮትኮት እንዳለበት እኮ ያውቃል። ግን የዛ የሌት ተቀን ትጋቱ የውጤቱ ተጠቃሚ ካልሆነ ያስቸግራል። ዛሬም በምታወጣው ፖሊሲ አሁን በአዲሱ ፖሊሲ ላይ እንዳስፈላጊነቱ የምርት ዋጋ ወስናለሁ ብለህ የምትጽፍ ከሆነ ኦኬ ገበያው ለሱ እንዲጠቅመው ሆኖ እንዲጠቀምበት የማትፈቅድለት ከሆነ አስቸጋሪ ሁኔታ ውስጥ ነው። ስለዚህ ሁለተኛው የፖሊሲ ኤሪያ ከዚህ ከገበሬው ነፃነት ጋር የተያያዘ ቴክኒካል ሆኖ ምን ላምርት፣ ለማላምርት፣ የት ልሽጥ፣ ግብአት ከየት ልግዛ፣ እኔ ካልኩ ብቻ ነው የምትገዛው ማዳበሪያ፣ እኔ ካልኩ ብቻ ነው ምርጥ ዘር የምትገዛው ኦኬ። እኔ ካላቀረብኩልህ አይሆንም የምትለው ከሆነ በአንተ መዳፍ ውስጥ አድርገህ ልታሽከረክረው የምትፈልግ ከሆነ ምንም ጥያቄ የለውም ገበሬን የፖለቲካ መሳሪያ አድርገህ ነው የያዝከው ማለት ነው። ሶስተኛውና የመጨረሻው ምናልባት መንግስትም ማመን ያለበት ይቺ ሀገር ልትቀየር ልትለወጥ የምትችለው ማናቸውም እንቅስቃሴ በሀገሪቷ ዜጎች ሲመራ ነው፣ ሲሰራ አላልኩም። ኢቭን የግል ባለሀብቶቻችን ቀዳሚውን ሚና መያዝ አለባቸው። ለዛ ተገቢው ድጋፍ ያስፈልጋቸዋል።
በግብርናውም ሊሆን ይችላል፣ በሌላው በማዕድኑም ሊሆን ይችላል። ለዛ የሚያስፈልገው ድጋፍ ያስፈልጋቸዋል። መንግስት ማድረግ አለበት። የመንግስት አንዱ መሰረታዊ ኤግዚስተንሱ አንተ ከኔ የበለጠ ታውቀዋለህ፣ ይሄ አይነት ነገር እንዲሰራ ነው። ኦኬ እንጂ እሱ እንዲያመርት እንዲያርስ፣ አለበለዚያ እሱ ካልሰራ እዚህ ሀገር ውስጥ የውጮቹን እያመጣህ ካፒታል አላቸው እያልክ አይደለም ሊሆን የሚችለው። የውጮቹ አይምጡ አይደለም፣ የውጮቹ በጆይንት ቬንቸርም ሆነ በሌላ አክሲዮን ምናምን ብታመጣቸው ኢትዮጵያዊ መምራት መቻል አለበት። ከመጀመሪያው ከእውቀቱ ጀምሮ ኢትዮጵያኖች አሉን ይሄ ሊያደርጉ የሚችሉ ከአሰራሩ ጀምሮ። ትልቁ ክፍተት ያለው በኢትዮጵያውያን መሪነትና በኢትዮጵያኖች ላይ በተመሰረተ አካሄድ እድገትና ልማት ለማምጣት እንደምንችል መቀበል አለብን። እኔ ይሄ ከፖሊሲ ቀረጻው ጀምሮ ችግር የፈጠረ ጉዳይ ነው ቅድም እንዳልኩ። ስለዚህ በዚህ ቢታሰብበት ነው። ዋና አጀንዳችንን በተከታታይ ክፍሎች ቃኝተናል። አሁን ደግሞ ህብረተሰቡ ምላሽ በሚፈልግባቸው አንዳንድ ልዩ ጥያቄዎችን የምጠይቅበት ክፍለ ጊዜ ላይ ደርሻለሁ። ዶክተር ደምስ ምሁር ለእርሶ ምን አይነት ሰው ነው? አጫጭር መልሶች ነው የሚያስፈልጉ። አይሹ አፈራው እንግዲህ በዚህ ላይ ጽፍ ያለው መጽሐፍቶች ዘ ኩዌስት ፎር ቼንጅ መጽሐፌ ላይ ተው እንደሆን ጽፍ ያለው ኢኮኖሚ ሶስት ፖለቲከኞች በተለይ ምሁር፣ ልሂቅ፣ ፕሮፌሽናል ምንድን ነው የሚል ነው። በኢኮኖሚ ሶስት ፖለቲከኞች ምሁር በሚለው የማክስ ዌበርን የአንድ ወቅት ጽሁፉን ስለ ኢንቴሌክቹዋሊዝም አጣቅሽም የጻፍኩት ነገር አለ። እኔ የምጋራው ስለሆነ ግን በኢትዮጵያ ውስጥ ከሚያዩት ሁኔታ አንጻር ህብረተሰቡ አይ እንደው ባልተማሩ አባቶች ተገንብታ በተማሩ ሰዎች እየፈረሰች ያለች እየተጎዳች ያለች አገር የሚል ቅሬታ ይደመጣል። ከዚህም ከዚያም አሁን በኢትዮጵያ ውስጥ ባለው ኮንቴክስት ዶክተር ደምስ ምሁር ምን አይነት ፐርሰናሊቲ ያለው ፍጡር ነው ብለው ያስባሉ? እንደው በኢትዮጵያ እንደው አላለም አርበ ጠባብ አድርገው እንደው ዲፋይን ለማድረግ ቢሞክሩ። እኔ አላጠባሁም። ሁለተኛ አንድ መስተካከል ያለበት ነገር ተፈራ ባልተማሩ አባቶች አይደለም ኢትዮጵያ የተገነባችው፣ በተማሩና ባስተማሩ ነው። ችግሩ የተፈጠረው ተማሪው ላይ ነው። አሁን ተማሪ በሚሉ ላይ ተማሪው የነሱ ከነሱ መማር ያለበትን በተገቢው ያልተማረ እንዴት እንደሰሩት ማወቅ እንጂ በኢትዮጵያ ውስጥ በሳይንስ መስክ ብትሄድ እነ ሮዳስ ምናምን የጻፏቸው መጽሐፍቶች አንተም እንደኔ ታነባቸዋለህ። ጀርመኖች ዛሬም ድረስ ቤተ መዘክር መጥተው ጊዜያቸውን ያጠፋሉ ሰነዶች ሲያገላብጡ፣ በሕክምናውም ጭምር ብሶት በስነ ከዋክብት በምናምን ኖ ይህንንም አንበል። የተማሩ ያስተማሩም አባቶች ነበሩ። እኛ ልጆች እና ተማሪዎች በትክክል አልተማርንም። ምን ሆነ? ትምህርት የሚለው ዴፊኒሽን አልገባንም። የሀገራዊ የውስጥ እውቀትና ጥበብ ኢንዲጂኒየስ ኖሌጅ ኢንዲጂኒየስ ሲስተሙ የሚሄድበትን ስርዓት ፈረንጅ ጋር ሄደን ስንመለስ ዘነጋ ነው። ማስታረቅ ሲሆን ከዛ የነበረውን ጥንካሬ ከወዲያ ካገኘነው ጋር እያስታረቅን ሄደን መስራት ሲገባል። ይሄን ካልኳ በዚህ ምክንያትም ምሁር ማለት ከፍተኛ ትምህርት የገባ አይደለም። በነገርህ ላይ በአብዛኛው ፖለቲካውን የሚያሽከረክረው ከፍተኛ ትምህርት ውስጥ ያለ አይደለም። በተለያየ የትምህርት ደረጃ በአንደኛ ደረጃ በሁለተኛ ደረጃ አስተማሪ ሆኖ ያለ ነው። ብዙ ጊዜ እነሱን እንደ ምሁር አንቆጥራቸው። ለዚህ ነው ማክስ ዌበር እንትን ያመጣሁልህ። አንድ ሰሞኑ ይህንን ስናገር የአዲስ አበባ ከተማ ክብርት ከንቲባ አደንቃታለሁ። አንዳንዴ በየክፍለ ከተማው እነዚህ ምሁራን ስብሰባ ተብሎ እነሱ እንዲሰበሰቡ ተደርጎም አይታወቅ። ምሁር የሚባለው እንደውም ከዩኒቨርሲቲዎችም ጠቦ አዲስ አበባ ዩኒቨርሲቲ ውስጥ ብቻ ያለ ነው የሚመስለው ሰው። አንዳንድ እንዲህ የሚናገሩት አይደሉም። ስለዚህ ለእኔ ምሁር ምን አይነት ነው የምትለኝ ከሆነ በአካባቢ ችግርህ ላይ ችግሩን ተረድቶ ለአጭርና ለረጅም ጊዜ መፍትሄ ሰጥቶ ከተግባሩም ጋር አብሮህ የሚሄድ ነው ባጭሩ። እንደዚህ አይነቶቹ ብዙ ቦታ አሉ ከተጠቀምንባቸው። ኢትዮጵያ ውስጥ ከኢህአዴግ እስካሁን መንግስት እድገት አለ በሚል ይደመጥ ነበር፣ አሁንም ይደመጣል። ለመሆኑ የእርስዎ የእድገት መለኪያ ምን መሳይ ነው? እኔ ኢኮኖሚስት ነኝ። ስለዚህ እንደ አንድ ኢኮኖሚስት ብትጠይቀኝ ለምሳሌ ወደድንም ጠላንም ብዙ አሁን እዚህ ላይ ብዙ ሊያከራክር ግን የአጠቃላይ ገቢ የምርት ገቢ
ሂሳብ ጂዲፒ የምንለው አለ አይደል? አንዱ መለኪያ ነው እድገት ኢኮኖሚ የሚመዝነው በዛ ነው። ከዛ ውጭ በስራ ፈጠራ በምናምንም ልትመዝነው ትችላለህ። በተቋማት አደረጃጀትና በይዘትና በቅርጽ ለውጥ ላይ ጠቋሚዎች አሉ፣ መመዘኛዎች አሉ። ግን በአብዛኛው እኛ ስለ ኢኮኖሚ እድገት እንግዲህ በሸዋፈራው በነገራችን ላይ ያው በዚህ ኤሪያ ላይ ያለን ሰዎች ብዙ መጽሐፍቶቼ ላይ በደጋግሜ ማንሳት ስለሌለው ይሄ በሰፊው ጽፌያለሁ ስለዚህ ጉዳይ ብዙ ጊዜ ስለሚነሱ በአንድ ወቅትም በዚህ ተከራክረን ነው እድገት አለ፣ ግን ምናልባት ልማቱ ላይ ጥያቄ፣ በተለይ ትራንስፎርሜሽን ላይ ደግሞ የበለጠ ምክንያቱም ኢኮኖሚክ ዲቨሎፕመንት እና ኢኮኖሚ እድገት የተለያዩ ናቸው። ለኢኮኖሚ ዲቨሎፕመንት ለኢኮኖሚ ልማት እድገት አንዱ ኮምፖነንት ነው፣ መሰረቱ ነው። ግን በጤናው በትምህርቱ ዘርፍ በመሰረተ ልማቱ ምናምን የሚመሳሰሉትን የምታገባበት ሌላ ሜካኒዝም መኖር አለበት። ኦኬ ከዛ ጋር ለማምጣት ከሀብት ተደራሽነት ስርጭት ምናምን ጋር የሚሆኑ ነገሮች ለማየት እና ከሁሉም ልማት የምንለው ኮምፖነንት ከእድገቱ በተጨማሪ ሌሎች ስራዎችን ይፈልጋል ነው። ስለዚህ ከዛ አንጻር መመዘኛው በዛ ለምሳሌ የኢኮኖሚ እድገት አለ ወይ በዛ ከመዘንከው በደንብ ዛሬም ቀጥሏል። እኛ እኮ ብቻ አይደለንም እንደ የውጮቹም አሁን በመንግስትና እኮ በውጮቹ መካከል የትንሽ ዲጂት ቁጥሮች ልዩነት ነው። ዘንድሮ 8.4 ሊሆን ይችላል ተብሎ ይገመታል። 7 ነው 6 ነው የሚሆነው ይልሃል አይኤምኤፍ። ዞሮ ዞሮ ከዜሮ በላይ እድገት ነው፣ እድገት ነው፣ እያደክ ነው ማለት። ይሄ እርሶ እድገት መለኪያ ነው። የኔ ልናገር አሁን እንደ ጋብዛኝ ደግሞ ልከልክል። እኔ እድገት አለ ምለው አንደኛ ሀገሪቱ አጠቃላይ ያመረተችው ምርት ከአምናው ጋር ሲነጻጸር ለውጥ ያሳየ ኔሴሰርሊ። ግን መጣ የሚባለው እድገት ለአጠቃላይ ህዝብ ተዳርሶ አልብሶ አንተርሶ አጠጥቶ ሲያበቃ ሰርፕለስ ሲሆን ይሄ የተረፈው ደግሞ በባንክ ተጠራቅሞ ሴፍ ተደርጎ ለመንግስትም ሆነ ለግሉ ዘርፍ ተበድሮ እንደገና ኢንፍራስትራክቸር ሲሆን ከዛ ፈንዳሜንታል ማክሮ ኢኮኖሚክ ቻሌንጅ የሚባሉትን ኢንፍሌሽን፣ አንኤምፕሎይመንት ምናምን አደብ ለማስገዛት ሲችል ይሄ እንኳ ሳይሆን ሲቀር መጣ የሚባለው እድገት አልብሶ አንተርሶ አጠጥቶ ባይተርፍም ሳፊ ሲሆን ባላንስድ ሲሆን እድገት አለ የምለው በዚህ ጊዜ ነው። እድገት ዳይሜንሽንስ አሉት። ጥሩ እድገት የሚባል አለ፣ መጥፎ እድገት የሚባል አለ። ለምሳሌ ጥሩ እድገት የሚባለው ምን አይነት ነው? የተፈጥሮ ሚዛን መዛባትን ሳያመጣ ሲቀር በህብረተሰብ መካከል ያለ የገቢ ልዩነትን በጣም ማያሰፋ በዚህ መልኩ የመጣ። መጥፎ እድገት የሚባለው ደግሞ የተፈጥሮ ሀብትን አውድሞ የመጣ የገቢ ልዩነትን በጣም የሚያሰፋ አይነት እድገት ዘባድ ብይኑን ለአድማጭ ተመልካቾቻችን እንሰጠዋለን። ወደሚቀጥለው ከዓለም ጥንታዊ ሀገር 13ቱ ውስጥ አንዷ ኢትዮጵያ ናት። ሌሎች የአፍሪካ ሀገራት ነፃ ከመውጣታቸው በፊት ኢትዮጵያ የሊግ ኦፍ ኔሽን አባል ነበረች። ሌሎች የአፍሪካ ሀገራት ነፃ ከመውጣታቸው በፊት ኢትዮጵያ አየር መንገድ አቋቁማ ነበር። ጥቁር ነጭን በጦር ኃይል ማሸነፍ ይከብደዋል በሚባልበት ዘመን በአድዋ ነጭን ድል የነሳች ለዓለም የነፃነት ነጸብራቅ የሆነች ሀገረ ኢትዮጵያ ዛሬም ድሃ ነች። ለምን ድሃ የሆነች ይመስሎታል? አሁንም ከአንተ ጋር ልለይ ነው። ኢትዮጵያ ድሃ አይደለችም። የኢትዮጵያ ሕዝብም ሁሉም ድሃ አይደለም ነው። መዋጥ አለብን የሚመራውን። ኢትዮጵያማ ሀብታም ሀገር ናት፣ ባለጸጋ ሀገር ናት። ኢትዮጵያ እንደ ሀገር ኦኬ። ያችን ሀብታም ያችን ባለጸጋ ጸጋዋን ሀብቷን ለመጠቀም ያልቻለ ልጇ አንድ ቤተሰብ 5-6 ልጆች ሊወርድ ይችላል፣ ወይም ሁለቱም እኩል ላያርጉና ላያገኙ ይችላሉ። በቁጥር ብዙ ትንሽ ሊሆን ይችላሉ በቤተሰብ ውስጥ። ይህንን ተመሳሳይ አናሎጂ በሀገር ደረጃ እንውሰድ። በኢትዮጵያ ውስጥ እኮ ምንም አይነት ዩኒክ የሆነ ነገር የለም። አሜሪካ ውስጥ እኮ ዛሬም ከትራሽ ሲበላ ታገኘዋለህ። በአይነ ያየው ስለሆነ ከቆሻሻ። በሀገሬ ግን ለማኝ አንዳንዴ ከቆሻሻ ይበሉ እንዳሉ ሁሉ ኦኬ። ስለምን ተማሪያም ብሎ ሲጠይቅ ደረቅ እንጀራ ከሰጠው እባክህ መልስ ይልሃል፣ ወጥ አድርገህ አምጣ የሚሉ ኩሩ ለማኝም አለ። አንጻራዊ ነው ሁሉም ነገር።
ወጥቼ ዞሬ በየሀገሩ ስላየሁት ነው። በማነበው በትምህርቴ ከሀብት አንጻር ስታይ አሜሪካ ያላት 90% የሚሆነው ሀብቷ በጥቂቶች ተይዟል። ኢትዮጵያ ውስጥም ያ ፊኖሜናል እያየሁ ነው። ኦኬ ቅድም እንዳልኩ ነው። በቀን 3 ጊዜ ሳይሆን በቀን 1 ጊዜ መብላት ያጣ ደሃ ረሃብተኛ መንገድ ተዳዳሪ ኢትዮጵያ ውስጥ እንዳለው ሁሉ ለምሳሌ ለንደን ሊቃጠር የሚችል ሀብታም ኢትዮጵያን ፈጥራለች ዛሬም አላት። ስለዚህ ይሄ ጥቅሉን እኔ አልቀበልም። ሁሉ ጊዜ የምለው ነገር ነው። በኢትዮጵያ ውስጥ ድሆች አሉ ወይ፣ በቁጥር ስንት ናቸው የሚለው ሊያነጋግረን ይችላል። የድህነት ዳይሜንሽኑ ከምን አንጻር ብለ ማለቴ ነው። አሉ ቁጥሩም ይነግረናል። አንዳንዴ ቁጥሩና በአይኔ የማየው አይመጣልኝም። እኔ ቁጥሩ ያንስብኛል። በስታቲስቲክስ የምታየው በገቢ አንጻር ከምናም በወለል በታች ይሄን ያለው ምናምን የምትለው ግን የስ ብዙ ድሃዎች አሉ፣ በርካታ ድሃዎች አሉ። እስካሁን ብዙ ስለተነጋገርን ስለዛ ለምን ምናምን የሚለው ውስጥ አሁን አንገባም መሰለኝ። የወረት ፕሮግራም ተከታታዮች ዶክተር ደምስ ጎልማሶችና አዛውንቶች ናቸው። በነገራችን ላይ በሀገር ፍቅር የተቃጠሉ የቀድሞ ሰራዊት አባላት፣ ትምህርት ቀመስ የሆኑ ወጣትና ጎልማሶች፣ የሴቶችና የቲኔጀርስ በጣም አነስተኛ ነው፣ ግን ትንሽ ከበድም ስለሚል ይመስለኛል ጎልማሶችና አዛውንቶች ናቸው የሚከታተሉት። ግን ጥያቄ እንደገና ልድገመውና የራሴን አስተያየት ሰጥቼ ለህዝባችን ብይኑን እንተዋለሁ። ከዓለም ጥንታዊ ሀገር 13ቱ ውስጥ አንዷ ኢትዮጵያ ናት። በጣም የሚያስቆጭ ስለሆነ ቢደገም ምንም አይደለም፣ እንደ ግጥምና ዜማ ሊያገለግል ስለሚችል ማለት ነው። ሌሎች የአፍሪካ ሀገራት ነፃ ከመውጣታቸው በፊት የሊግ ኦፍ ኔሽን አባል የነበረች ሀገር፣ ሌሎች የአፍሪካ ሀገራት ነፃ ከመውጣታቸው በፊት አየር መንገድ ያቋቋመች ሀገር፣ ጥቁር ነጭን በጦር ኃይል ማሸነፍ ይከብደዋል በሚባልበት ዘመን በአድዋ ነጭን ድል የነሳች ሀገር፣ ለዓለም የነፃነት ነጸብራቅ የሆነች እናት ሀገር ኢትዮጵያ ዛሬም ድሃ ነች። ለምን ድሃ ሆነች ለሚለው የኔ አስተያየት it is by dint of complete political arrogance and ignorance። በጣም ቃሉ ሊከብድ ይችላል፣ ግን በአማርኛ በለው በአማርኛ በጣም ጥልቅ የሆነ ፖለቲካዊ ድንቁርናና ጠባብነት ልለው እችላለሁ። በእኔ ጥናት ኢትዮጵያ 7 ወርቃማ ዕድሎች አይታለች። በመጽሐፌ ላይ ምናልባት መጽሐፉ እርሶ ጋር አልደረሰም ይመስለኛል። የመጨረሻው ወርቃማ ዕድል 1953ቱ ሁለቱ የንዋይ ልጆች የሞከሩት መፈንቅለ መንግስት ነው። ያ መፈንቅለ መንግስት ቢሳካ ኖሮ በኢትዮጵያ ኮንስቲቱሽናል ሞናርኪ እንደ እንግሊዝና ጃፓኑ ሊሆን ይችል ነበርና በኋላም በወጣቱ የትግል እንቅስቃሴ ውስጥ የተሳተፉ አንዳንድ ሰዎች ኤሊት ሲናገሩ የምንሰማው ይሄ ኮንስቲቱሽናል ሞናርኪ ሊመጣ ይችል እንደነበር ተስፋ ያደረጉ ሰዎች ናቸው። እና የመጀመሪያው ወርቃማ ዕድል 53 ላይ ነው። 66 ላይ ወታደሩ ከየክፍለ ጦሩ ተሰባስቦ ደሞዝ ለማስጨመር ነበር የመጀመሪያው ዓላማው። ግን ኋላ እግረ መንገድ ንጉሱን አውርዶ ወታደራዊ መንግስት አቋቁሟል። ስልጣን ለህዝብ አስረክቤ ወደ ካምፔ መለሳለሁ የሚል መግለጫ በኢትዮጵያ ሬዲዮ ተቀርጾ የተቀመጠ አለ። ግን እነ መንግስቱ ኃይለማርያም ወደ ካምፓችን እንድንመለስ ባይጠበቅ ጥሩ ነው አሉ። እኛ የምናውቀው ክላሲካሊ ወታደር ድንበር መጠበቅ ነው እንጂ መንግስት መሆን አይደለም። እውነት ለመናገር በዚህ አጋጣሚ መልእክት ለማስተላለፍ በአሁኑ ሰዓትም ከረንት ጀነራሎች፣ ትልልቅ መኮንኖችም ፖለቲካል ትንታኔ የመስጠት አዝማሚያ ያሳያሉ። ይሄ ጥሩ አዝማሚያ አይመስለኝም። እውነት ለመናገር መንግስትም በቅጡ እንዲያስብበት፣ ህዝብም በቅጡ እንዲያስብበት ማሳሰቢያ መስጠት እንፈልገው። ወታደራዊ መኮንን ፖለቲካዊ ትንታኔ መስጠት ከጀመረ ጥሩ ሽታ አይደለም እና ይሄ ነገር ሁልጊዜም ስልጣን በህዝብ ፈቃድ ዲሞክራሲያዊ በሆነ መንገድ እና ፒሪዮዲካል ምርጫ እየተካሄደ መቼም ዲሞክራሲ በአንድ የሚመጣ ነገር አይደለም። ኤኒዌይ 66ቱ ለተንኮል በተበተነ ጥሬ ተታላ ወጥመድ ውስጥ የገባችን ወፍ ሆነን አረፍነው ነው። ቀጥሎ ለቅድም አንስቼዋለሁ። ሌተና ኮሎኔል አጥናፉ አባተ ለኢትዮጵያ የሚበጀው ቅይጥ ኢኮኖሚ ነው ብለው ህይወታቸውን የሰዉበት ጉዳይ ነው። ግን በኋላ አይ ቲንክ መንግስቱም ከ10 ዓመት በኋላ የአጥናፉን ህይወት ከቀጠፉ በኋላ ከ10 ዓመት በኋላ ገብቷቸው ቅይጥ ኢኮኖሚ ማወጃቸው ይታወሳል። እሱ እንደ አንድ ወርቃማ ዕድል ነው። ምክንያቱም በወቅቱ ሳር ቅጠሉ ሶሻሊስት በነበረበት ወቅት ይሄ ራዲካል ሶሻሊዝም ሳይሆን
ለምሳሌ ሶሻሊዝም አንድም የሃይማኖት ጸር ነው፣ ሃይማኖት የስንፍና የእድገት ጸር ነው ስለሚባል ኢቭን ስታሊንም ራሱ ብዙ የኦርቶዶክስ ቤተክርስቲያን ህንፃዎችን አፈራርሷል። ደርግም ተመሳሳይ የጸረ ሃይማኖት አቋም ነበረውና ይሄ ሀገር ደግሞ ኮንሰርቫቲቭ ካልቸር ያለበት ነው። በአንድ ጊዜ ከዛ መውጣት ስለማይቻል ነው። አጥናፉ አባተ ይሄን የተረዱ ይመስለኛልና እሳቸው ግን ያው ተቀልተውበታል ነው። 83 መጣ፣ ኢህአዴግ መጣ፣ አብዮታዊ ዲሞክራሲ የሚባል ነገር አለ። በነገራችን ላይ አብዮታዊ ዲሞክራሲ የመጨረሻ ግቡ ሶሻሊዝም መሆኑን ለኢትዮጵያ ሕዝብ ተነግሮት አያውቅም። ዶክተር ደምስ የአብዮታዊ ዲሞክራሲ የመጨረሻ ግብ ሶሻሊዝም ነው ያስታውሳሉ? ህወሓት ኢህአዴግ የአብዮታዊ ዲሞክራሲ የመጨረሻ ግብ ሶሻሊዝም ነው ብሎ ያውቃል? ግን ለዲሞክራሲ መንገድ ነበረ፣ እድሉ ነበረ፣ አልተጠቀምንበትም። 97 ምርጫ ነበር፣ እንዲህ እያለ ይመጣል። አሁን ደግሞ የመጨረሻ እድል ነው። ጠቅላይ ሚኒስትር አብይ መጡ። አሁን ግጭቶች አሉ። በእኔ እምነት ጥልቅ የሆነ የፖለቲካ አሮጋንስና ኢግኖራንስ ነው የኢትዮጵያ የድህነት ምንጭ አሁንም ድረስ ነው እና ፖለቲክስ is all about a game of art የሀሳብ ጌም ነው እና እሱን መጫወት ሲገባን በጠመንጃ ጨዋታውን ለመጫወት የምንሞክረው ነገር it is still a clear manifestation of የፖለቲካል አሮጋንስ and ignorance። የመጨረሻ ጥያቄ ከዛ ፊት ግን እኔ ካልከጋ እኮ ብዙ እኮ እንትን የለንም አቀራርባችን ነው። በኢትዮጵያ ውስጥ በርካቶች በድህነት አረንቋ ውስጥ ናቸው። ትክክል። ለዛ ችግሩ እና የችግሩ መንስኤዎች እነማን ናቸው? ፖለቲከኞች። እኔ ካንተ ጋር በዚህ ሁሉ ጊዜ የምለው ነው። እቺን ሀገር ችግር ላይ ጣሉ ፖለቲከኞች ናቸው። 4 ደቂቃ ብቻ ነው ያለን እየተባልን ነው። ከእርሶ ጋር ምን ለየው? ሌላው ዶክተር ደምስ ሶሪ ከሲኒየር ጋር ኢትዮጵያ ደሃ ሀብታም ናት ብለዋል አይደለም እርሶ? አዎ። እኔ ደግሞ ደሃ ናት ነው የምለው። የተፈጥሮ ሀብት ለምሳሌ እኔና እርሶ በተቀመጥንበት መሬት ታች ብዙ አልማዝና ወርቅ ቢኖር ያንን መኖሩ ጥሩ ነው። ያንን አውጥቶ ተጠቅሞ ለመሰረታዊ ፍላጎቱ ማዋል ያልቻለ ህዝብ ደሃ ነው ብዬ አስባለሁ። የመጨረሻ የኢትዮጵያ ሁነኛና መሰረታዊ 3 አንገብጋቢ ችግሮችን በአንገብጋቢነት ቅደም ተከተል ግለጹ ቢባሉ ምን ሊሉ ይችላሉ? 3 ነገር። አጭር 4 ደቂቃ ነው። ስለዚህ የመጀመሪያው እስካሁን ለተነጋገርነውም ሁሉ ኢትዮጵያ እንግዲህ ከችግርም ከመፍትሄም አንጻር መፍትሄ ቢያገኙ ምንላቸው ሰላም ነው። ምንም ጥያቄ የለውም። የኢትዮጵያ የዛሬ ዋነኛው ችግር ብለዋል ፈጣሪዎቹ ማንም የሆነው ምን ሰላም 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 እጦት ነው። ሁለተኛው ወሳኙ ችግር ነፃነት ማጣት ነው። ነፃነት ማሳጣት ነው። ነፃነት ስል አሁንም የፖለቲካ ዳይሜንሽኑ አይደለም፣ የማምረት በኢኮኖሚ ኮንቴክስት ነው። የግብአቶች ነፃ እንቅስቃሴ ማጣት፣ መሬት በነፃ እንዲንቀሳቀስ አለመደረጉ፣ ሰው ኃይል ጉልበት በነፃ እንዲንቀሳቀስ አለመደረጉ፣ ብላ 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 ምርት በነፃነት እንዲንቀሳቀስ አለማድረግ። ሶስት ስላልከኝ ሶስተኛው ትልቁ ችግራችን እና ችግራችን ሊደርሺፕ ነው፣ አመራር ነው። በዚህ ስለ ጻፍኩባቸው ነው ቶሎ ምነግርህ። በሊደርሺፕ በመጽሐፎቼም ውስጥ በደንብ ሰጥቼበታለሁ እና የአመራር ችግር አለ። በተለይ ነው የምልህ፣ በተለይ እያመመኝ ሲነግሩኝ የምሰማው ሙያተኛን አለማዳመጥ። በሙያ አሰለጠንክ፣ አስተማርክ፣ ፕሮፌሽናል አደረግ፣ እቺ ሀገር ይሄን ያስተምራ ታዲያ ማማከር ካልቻሉ። መልካም። ከአቶ ሙሺም ጋር ነበረኝ። ዴሞክራሲ አንደኛ፣ ትምህርት ሁለተኛ፣ ግብርና ሶስተኛ ብይኑን ለህዝባችን እንተዋለን። ዶክተር ደምስ እጅግ አድርጌ አመሰግናለሁ። ይህ ሀገር ኢትዮጵያ ይባላል። ሰፊው ህዝብ ሆይ ይኸው ነው። ደህና ሰንብት እንግዲህ ሲው